በራሱ ፈቃድ መምጣት የሚባል ነገር የለም። እግዚአብሔር አምላክ ሆኖ ያመጣው ኢየሱስ ክርስቶስ ነው። አድርጀ ላሳይሽ። አሁን ላሳይሽ። ራሱ አልመጣም። አሁን በራሱ ፈቃድ መጣ ይሏቸዋል እና እንደዛ አይደለም። የመጣ ለምን መሰለ እንደዛ ያልኩ ለአዳም የገባለት ቃል እኮ አለ። እሱን ማወቅ አለበት። ከልጅክ ልጅ ተወልጄ አድንሃለሁ ብሎታል። ለዚህ አምናለሁ። ተረጃለሽ? አዎ አለ። ሰላም አለ። ኦኬ አሁን ማውጣት አይመቸኝም ግን አለ። እንዴት ማሳየት ይችላል? ላውጣልሽ ችግር የለም። ምዕራፍና ቁጥሩን ንገሪኝ። አለሽ? የለም እየሸወራሽ ነው። ነው አለ። የእውነት አለ። ይሄ ላይ ገባ ሳውራክ ይሄን ላውራክ ስላልሆነ እንዳለ አውቃለሁ ግን ስላልናውን ልነግር አልችልም። ወይ ደግሞ ወጥቼ እዚህ ጋር ልጽፍልህ እችላለሁ። ኦኬ ወደ እስከራይ ድረስ አምላክ ለአዳም ልጅ ተወልጄ አድንሃለሁ ያለበትን ተመጫለሽ። አሁን ግን ኢየሱስ ክርስቶስ ራሱ የመጣው የሚለው ራሱ አይደለም የመጣው ኢየሱስ ያመጣው አምላክ ነው። ያው ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ኢየሱስ ያመጣው አካል አለ። ማን ያመጣው? እግዚአብሔር ነው ያመጣው። በራሱ መጣ የሚለው ይሄ ስህተት ነው። ኢየሱስ ክርስቶስ በራሱ አልመጣም፣ አምላኩ ነው ያመጣው አካል አለ እና ይሄ ነው ኢየሱስ ክርስቶስ መልእክተኛ ነው። ይሄን ታውቂያለሽ አይደል? ስለ አንድ አምላክ አስተምሯል ኢየሱስ ክርስቶስ። ይሄን ታውቂያለሽ አይደል? የአንድ አምላክ ብቻህን ነህ ብሎ ገልጾታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ብቻ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ? ለዚህ ለአምላኩ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስን በምድር ላይ በኖረበት ጊዜ ይላል ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር እያለቀሰ መልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። በጣም ይፈራው ነበር፣ ይሰግድለት ነበር፣ ያመልከው ነበር። እንዲህ አይነት አካል ዞሮ እንደገና አንተ ራስህ አምላክ ነህ አንተን አመልክሃለሁ ማለት ወላሂ ክርስቶስን በቃው። እናንተ ከወደዳችሁት አንድን አካል እርሱ የሚያዛችሁን ትሰራላችሁ፣ ብትወዱኝስ ትእዛዜን ትጠብቃላችሁ አይደል እንዳለው ወርካ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ምንድነው ከተባለ አንዱን አምላክ እንድናመልክ ነው የሰበከው እሱ። በዚህ እንስማማለን ሁላችንም። አብርሃምም መሲሁም ሙሴም ሁላቸውም የሰበኩት ያን የላካቸውን አንዱን አምላክ ያመጣቸውን አንዱን አምላክ እንድናመልክ ነው ትውልድን ሁሉ የሰበኩት። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ በጣም መልካም ሰው ደግ ሰው ታምራትን አድርጓል። ታምራትን አድርጓል። ያን ጊዜ ሲያደርግለት የነበረው አምላክ ነው በእርሱ በኩል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ጴጥሮስ የክርስቶስ ትልቁ ተማሪ ራሱ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። አደረገለት የአምላክ ሥራ ነው በእርሱ በኩል። በሙሴ በኩል ባህርን ከፍሏል አይደል? አምላክ ሙሴ ነው እንዳይከፈለው ባህሩን አይደለም። ያቺ ብትር መክፈል ትችላለች፣ ስለመጣት አትከፍልም። ያቺ ብትር ማን ይሄን የሚያደርገው? ይሄን ኃይል የሰጣቸው ማን ነው? ያ የላካቸው አንድ አምላክ ነው። የአንድ አምላክ ደግሞ በፍጹም አይሞትም፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተው እርሱ ብቻ ነው ይላል። ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም፣ ያየውም አይቻለውም በፍጹም ይላል። ተቻለ አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔርን አንድም ሰው እንኳን ያየው የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ምን ይላል? ኢየሱስ ክርስቶስ ራሱ እግዚአብሔርን አንዳችሁም እንኳን አላያችሁትም፣ ድምጹንም ከቶ አልሰማችሁትም ይላል። እግዚአብሔር ራሱ በግዳል ላይ ሲናገር ልክ እንደው انه لا يراني احد ويعيش ይላል። ማንም ከቶ አይቶኝ አይድንም ይላል። ማንም አላየው። አምላክ ታይቷል፣ ተገድሏል፣ ተሰቅሏል ብለው የሚያስተምሯቸው ይህ ከክርስቶስ ትምህርት ውጭ ነው፣ ከነብያቶች ትምህርት ውጭ ነው። ነብያቶች ሁሉ ያስተማሩት ያንን የማይታይ ነው። በመሰቀሉ አታምንም ነው አንድና ብቸኛ ነው። ወለሱ እንመጣለን፣ ስለ ስቅለት እንመጣለን። አሁን መለኮት አምላክ ማን ነው የሚለውን ያስረዳሉ። ክርስቶስ ስለ አምላኩ ሰብከ እንጂ የእርሱን አምላክነት በፍጹም እንትን አላስተማረም። አምልኩኝ አላለም በፍጹም። ያንን አንድ አምላክ ግን አምልኩ። ኦኬ፣ ግን ስለ ስላሴ እየነገርኩ ነበር። መጽሐፍ ቅዱስ ላይ ስለ ስላሴ አላነበብክም? የሁሉስ ታነብ የስላሴን አንድነት ስላሴ የሚል የለም አለ። ስለ ስላሴ አለ። ዝም ብለህ ስላሴ ብለህ ሰርች አድርገና ያመጣልሃል እዛው መጽሐፍ ቅዱስ ላይ ስለ ስላሴ አንድነት። ችግር የለውም። ስላሴ ሰርች ላድርግ በቃ
ከኦሪት ዘፍጥረት ያለውን ያውና ይታይሻል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ አዲስ ኪዳን ነው። እዚህ ጋር ደግሞ ብሉይ ኪዳን ይላል። እስኪ እዚህ ጋር ሰርች ማድረጊያው ላይ ስላሴ ብዬ ልጻፍ። ይታይሻል እዚህ ጋር ስላሴ ብዬ ልጻፍ ነው። ይታይሻል ስላሴ ብዬ ጽፌያለሁ። ሰርች ማድረጊያው ኦኬ እዚህ ጋር ሰርች አደረኩት። ስላሴ ምን ይላል? ስላሴና ነው ያ አንድ ነው ምንድነው ይላል? በአንተ ዘንድ ያለችው የተሳለችና በቅምጥልነት ሁሉ ጊዜ ትኖር የነበረችው ከስላሴና በቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያደረገችው ሴት በጥፋት በተኛ ባሏ እያለ ይናገራል። ጭራሽ ስላሴ የሚል ቃል የለም መጽሐፍ ቅዱስ ላይ ለይሽ ይልቁንስ አንድ አምላክ እንደሚችልበት ማምለክ ነው ያለው። እስራኤል ሆይ ስማ ጌታ ትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አልከው። መስፍን ጋር መጥቶ ሰው የጠየቀው መምህር ሆይ የዘላለማዊ ሕይወት ማግኘት ፈልጋለሁ ምን እንዳደርግ ተመክረኛለህ ብሎ ጠየቀው። ኢየሱስን አለው እኔን አምልክ ያለው አይደለም። አብ ወልድ መንፈስ ቅዱስ ነው አምልክ ያለው አይደለም። ስላሴን አምልክ ያለው አይደለም። ትእዛዛትን ጠብቅ አለው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው። ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና አስተምህሮ የመጀመሪያው ትእዛዛትና መሰረት ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው ብለው ነው ያስተማሩት። የነብያትን መንገድ ሊያድሱ ነው የመጡት። قال النبي صلى الله عليه وسلم بني الإسلام على 5 شهادة أن لا إله إلا الله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ ምን አሉ? የመጀመሪያው ትእዛዝና መሰረትም አምላክ አንድና ብቸኛ ነው በእርሱ ላይ አጋር የለውም ብሎ ማመን ነው አሉ። ይሄ ነው ነብያቶች የሰበኩት። እና አብርሃም እና ይስሐቅ እና ያዕቆብ እና ዮሴፍ ስላሴ ያልኩ የለም ስላሴ የሚል ይሄን ይወስዳል። ዛራ ከለሽ አንድ ቁጥር ዛፍ እየጻፍሽ ነበር አዛን ወላል እዚህ ጋር እና ይሄን ወአለይኩም ሰላም ሽትሪዳንት እንዴት ነው? አልሐምዱሊላህ። ሁለት ጥያቄ ነበረኝና እሺ ግን ከቅርታ ጋር አንድ ጊዜ